የምጠብቂው ሰው ምን ብዬ ልንገራት? እኔ ነኝ ልበላት? እዚሁ በቆምኩበት አልፈልግም ብላኝ ጥላኝ ብትሄድስ? ወዴት ሄድክ? እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ። እስከ ዛሬ ስደበቅና ስሸሽ ቆይቻለሁ። ከዚህ በኋላ ግን በናፍቆት ልጎዳሽ አልፈልግም። አንቺ ሁሌ መተሽ የምትፈልጊኝ ቦታ ቆሜያለሁ፣ እየጠበቅኩሽ ነው። ሰበቤ ሁንሲል ባንቻልኩ ሰበቤ ሁንሲል ባንቻልኩ ሰበብ ደስታዬን መውደዴ ነግሬያት ዛሬ ቢውጣለኝ። አባ እዚህ የመጣ ሰው ነበር እንዴ? እኔ እንጃ፣ እኔ አላየሁም። ሸጋልጅ ባሳቤ ድንገት የሆነ ቦታ ግን አውቃለሁ ልበል? አረ ይቅርታ ተሳስቼ ነው በቃ። ቆይ ግን ምን ያህል ጨካኝ ብትሆን ነው እንደዚህ የጨከንክብኝ? የኔ ቆንጆ ማንነቴን ነግሬሽ ከማጣሽ ፍቅሬ በልቤ ታፍኖ ቢቀር ይሻላል። ከዚህ በላይ እቺ ምስኪን ልጅ እንድትጎዳ አልፈልግም። ባለ ደብዳቤው ሁሌ የምትፈልገውም ሰው ከጎን የቆመው ሰው እንደሆነ ነግራታለሁ። ቆይ ግን አንተ ማንን እየጠበቅክ ነው? እሱ እየጠበቀ ያለውማ አንቺን ነው። በቃ ሁሉም ሰው ባለ ደብዳቤው ነው የሚመስልሽ? እሱ የመጣው እኔን ፍለጋ ነው። ኡፍ አቡሻ ስታናድድ። ሃፒ በርዝዴይ መልካም ልደት ብለናል። አመሰግናለሁ። ይኸውልህ ዛሬ መልካም ልደት ያለ ሰው ነው ነገ ምን ሆነ ሞተ የሚል። ስለዚህ ስለ ሰው አትጨነቅ። አቡሻ ባለ ልደት እንኳን ተወለድሽ። አመሰግናለሁ። ዛሬ ምንም አልተቀመጠልኝም እንዴ? አረ ጭራሽ የዛሬውማ በፖስታ ነው። ደማሞ ደጀሻለሁ ፍቅሬ ተጨንቄያለሁ አካል ፍቅርሽ አለብኝ ኩብ። የኔ ቆንጆ እንኳን ተወለድሽ። ይቺ ቀን በእኔ ልብ ውስጥ ትልቅ ቦታ አላት። ምናልባት የኔና ያንቺ ወይ የመጀመሪያ ወይ የመጨረሻ ቀን ትሆናለች። የፍቅርን ትርጉም አዎ ሁሌም ስትጠብቂውና ስትፈልጊው የነበረው ባለ ደብዳቤው ነኝ። ካሁን በኋላ የፈለግሽውን መወሰን ትችያለሽ።